ለምን አልፈትም? ምንድነው ሰው ያማል በተማርኩ ፈተና አሻፈረ ጸጥታ ዝም በሉ እንጂ እንዴ ባሻይ እኔ ትጅ ልቀመጥ በየቀኑ አዲስ ችግር እየፈጠሩ አስቸጋሪ እኮ ምን አርጋት ነው አንተ? ኧረ እኔ ምንም አላወራኳትም። እንዴት ማትረባ ልጅ ናት እቺ? ምንድነው የማትረባ ነው ያልኩት እንጂ ነው ኩሽ ባለ ቁጥር ተቃጠል ያኖረችበት አይደል እንዴ ማቃጠል ተዋት እባክህ። ቆይ ምን ማለት ነው የሚከባለድ ድንገት መስያልሽ ማለት እናት መስልም እንዴ እስኪያት። ኧረ መቅዲ ለፊ በፈጣሪ ስራ ትግቢ እናት መስልም እንዴ እስኪያት እና እኔን እየሰራሁት ኧረ ታልኩ እኮ ሉሊ እንዴ አታነካካኝ አንቺ መላጣ የአባቴ አምላክ ዘር ማንዘርን ይምለጠው። እሺ ከኔም አልፈሽ ዘር ማንዘር ይደረሽ ወደ ዘር እባክህ ስራ ፈት ምን አሁንም ልትመታኝ ነው መጣው? ይቅርታውን እዛው ያዘልኝ። እሺ እሺ አትናደጂ በእናትሽ። እነዚህ ከቆየ ምን አደኞች ይቀራል? ኧረ አምላኪ ወይ ምን አይነት የሴት ኮማንዶ ነው ያገባሁት? ጭራሽ ሴት ኮማንዶ ምን ልበልሽ እየዛትሽብኝ። ቆይ ምን ተተፈርማው ነው እዚህ ነው የት ልጅ ሚስት ደግሞ ከመልክ መልክ ከጸባይ ጸባይ ሲጣት ሚስት እያለ ለምን ሌላ ሴት አለ? ምን ታብረኝ ነው ያልበልኩሽ አይደለም ከልቤ ነው። ይዞ ከዚህ በኋላ ግን እንዳትደውልልህ እኔ በጣም እናደደው። ምን ነገር ነው ምን ታውቂያለሽ? ምን አውቅሽ አሁን ግን በፊት ተወደኝ አሁን የተለየ ነገር ስላለ ነው ማለት ነው። እንጃ አሁን ታዲያ በጣም እየቀዘቀዝክብኝ እንደሆነ ነው የሚሰማው። ምን ስለሽ ነው? ምንድን ነው ያለች? ቆይ ምን ለማድረግ እየሞከራችሁ ነው? ማለት ምን አደረግን? እሺ ለምንድን ነው ልጅቷን አመጣችኋት? ከክሪስ ወጣ ተኩዞ ነው የወጣው ካላየሁት ምን ታላለች? ከምን ቤት ላይ ነው ይዛት የወጣው? እናንተ እኔ ሴት ችግር አለበት ያላችሁ? ትንሿና ይዞ በአዜብ ምክንያት ተጣሉ። አዜብ ለጓደኛዬ ስልክ ልደውል ስልኬ ባትሪ ዘግቶብኛል ብላ በቅንነት ስልኩን ተቀብላ ለራሷ ነበር ሲቪ ያደረገችው። በዚህም የተነሳ እንግዲህ ትንሿ በሷ ፊት ሴት ስለደወለችለት እጅግ በጣም ተናደበታለች። አቤል በጓደኞቹ እጅግ በጣም አዝኗል። እንዴት እኔን የሴት ፎቢያ አለበት ትላላችሁ እያለ ነው። እኛ የጓደኝነታችንን አንተ በዚህ ሁኔታ እየተሰቃየህ እያየን ዝም ማለት ስለማንችል ግዴታ ከቤቴ ጋር መሆን አለብህ ብለውት ነበር። እሱ ግን የእናንተ ጓደኝነት አይሻኝም ብሏል። ቅድስት የአብርሽን ፍቅር ተጠራጥራለች። ለኔ ጊዜ እየሰጠኸኝ አይደለም፣ እየተንከባከብከኝ አይደለም፣ ፍቅር ቀንሷል። ስለዚህ አይንህ ሌላ ይቷል ማለት ጀምራለች። አቡሌ አዩን ትምህርት ቤት አበሳጫት። የተወሶ ጸጉርን ቢሆን ጸጉሯን እየደባበሰ ተወኝ ባለች ጊዜ አንቺን ሳይሆን ጸጉርሽን ነው የነካሁት እያለ ጨጓራዋን እየላጠው ነበር። አዩ ከሁሉም ሰው ተገላ ብቸኛ ሆናለች። በዚህን ጊዜ አቶ ባሻ ሁለቱንም ማስጠንቀቂያ ቢሰጥም ግን ደግሞ አቡሌ እኔ እሷን አልነካሁም ጸጉሩን ብቻ ነው የነካሁት እያለ ነው። ቤቲ ሰተት ብላ እስከ ቤቱ ድረስ አቤል ዘንድ ብትሄድም አቤል ግን ለሷ ምንም አይነት ስሜት እንደማይኖርና የሴት ፎቢያ ኑሮበት ሳይሆን የሚወዳት ፍቅረኛ ስላለችው እንደሆነ ሴቶችን የሚርቀው ተናገረ። በዚህም የተነሳ ቤቲ እጅግ በጣም ተናዳ ብትመለስም ግን ደግሞ እነዱላ ተስፋ ሳትቆርጥ አቤልን የሷ የማረግ እድል እንዳላት ነግረዋታል። ለዚህም አዜብን እንድትረዳት እርዳታ ጠይቃለች። ሰላም ጤና ይስጥልን ውድና የተወደዳችሁ እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዘት ተረፍ ይበልልን እያልን በአዲስ መጣን። በቅንነት ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ቤተሰብ አድርጉን። ከዚህ በፊት እንግዲህ እንዴት ተመለከትነው አቡሌ የትምህርት ቤቱ አዲሱ በጥባጭ እንግዲህ በነ አሌክስ እግር ተተክቶ አሁን ደግሞ ትምህርት ቤቱን በአንድ እግር የሚያቆመውና ሴቶቹን በቦክስ የሚዘርረው አቡሌ አሁን ደግሞ እንግዲህ ከአዩ ጋር ተያይዟል። አዩን ለመጀናጀን የማያደርገው ነገር የለም። እናም በዚህም የተነሳ ከኋላና ከፊት ስለነበረ የሚቀመጡት አዩን አላስቀምጥ ብሏታል። እሷም እረፍ ብላ በጮች ጊዜ ምንም አላረኩም ደባበስኩሽ እንጂ ምን አጠፋሁ እያለ ነው። በዚህም የተነሳ አቶ ባሻ እንግዲህ ስርዓት እንዲይዙ ጠይቀዋል። ካልሆነ ግን ክላሱን ለቀው እንዲወጡ ትዕዛዝ ሰጥተዋል። አዩ ግን እኔ ምንም ያደረኩት ነገር የለም ተገልያለሁ፣ የት አባቴ ልሂድ፣ ከማን ጋር ልቀመጥ፣ ምንም ሰው እያስቀመጠኝ አይደለም፣ ሁሉም አግሉኛል፣ ሁሉም ውሻ ውሻ ይለኛል እያለች ነው። መቅደም ብድግ ብላ ውሻ ውሻ የሚያደርግሽ እኮ ሰው በስራሽ ነው፣ ውሻ የሆንሽው በስራሽ እንጂ ሰዎቹ አይደሉም። ስለዚህ ስራሽ መጥፎ ስለሆነና ሾካካ ስለሆንሽ ነው ብላታለች። በዚህም የተነሳ እንግዲህ በተደጋጋሚ አርፊ እየተቀበቅ ልቀመጥበት እባክህ ነካካኝ ብላ ነበር እና ላቱ ባሻም እንዲመረራት በተናገረች ጊዜ
አቡሌ ለምን ታቃጥሪያለሽ ኮሽ ባለ ቁጥር እንዴ ብሎ ነበር። ሾካካ ባለ ጊዜ ምን አልክ ቢላትም ሾካካ የማትረቢ ነው ያልኩት ብሏል አቡሌ። በዚህን ጊዜ እንግዲህ አዩ እንዴት እንደዛ ትለኛለህ ብትለም መቅዲ ደግሞ በደግ ብላ እንዴ እሷ እኮ ማሽዋከትና ይሄ እኮ ስራዋ ነው የኖረችበት አይደል ለምን ይገርምሃል ብላለች። እውነትም አዩ ሁሉም ሰው ተነስቶባታል። አዩ መልካም መስላ ተለሳልሳ ቆዳዋን እንደባብ አለስልሳ የምትገባ የምትነዲፍ መርዝ ናት። ግን ደግሞ አሁን ትናንት ከጎኗ የነበሩ ሰዎች በሙሉ ማናቸውም የሉም። ጆሲም ሀገር ለቆ ወጥቷል። ቡቻም ደግሞ ማንነቱን ቀይሮ ለህቱ ሲል እንግዲህ ጨዋ ሆኖ መኖር ጀምሯል ማለት ነው። እናም አሁን አዩ ተገላ ብቻዋን ነው ያለችው። ሁሉም ሰው ከነሱ እንዲትርቅና አካባቢውን ለቃ ብንትን ብላ እንዲጠፋ ቢነግሯትም ግን እሷ ሁላችሁንም ሳላሳብድ አልጠፋም እያለች ነው። እና ይዙንም እንደ አዲስ ምስቅልቅላቸውን ለማውጣት ቀጠሮ እየያዘችላቸው ነው። ግን ደግሞ አዩን አንድም ሰው እንኳን ከበፊቶች እስከ አዲስ ተማሪዎች ማንም ሰው እሷን አይወዳትም። ሁሉም ሰው ውሻ ይላታል። አቡሌ ግን እሷ ጋር ለመጀናጀን ሲከተላት ይውላል። አብርሽ በቅድስትና በአቶ ባሻ መካከል ያለው ጉዳይ እጅግ በጣም ሰላም ነስቶታል። እናም እንግዲህ ቅድስት ባሽዬ ብላ በተጣራች ቁጥር እንዴት ነው ባሽዬ የምትይው እኔ ከጎንሽ ተቀምጬ እያለ ነው። ቅድስትም እንዴት ቢጠረጠር በትልቅ ሰው እንዴት በባሻ እኔን ትጠረጠረኛለህ እያለች ነው። ግን ደግሞ ምንም ቢሆን ምናልባት አንቺ ትልቅ ሰው ነው ብለሽ ታስቢው ትችያለሽ። እሱ ግን ምን አይነት አስተሳሰብ እንዳለው ላንቺ ታውቂያለሽ። እና እኔን ከጎንሽ አስቀምጠሽ እንዴት 10 ጊዜ ባሽዬ እያልሽ ታቆላምጫለሽ በሚል አለመግባባት ተፈጥሯል። እሷም ከዚህ በኋላ አስተካክላለሁ ብትልም የአብርሽና የቅድስት ፍቅር ግን ንትርክ በዝቶበታል። ሁልጊዜ መጨቃጨቅ፣ በመጨቃጨቅ መካከል ደግሞ መሰላቸት። እናም በዚህም የተነሳ አብርሽ እንደ በፊቱ በጧት በማታ የሚገናኙትን የመቀነስ የሚደዋወሉትን የመቀነስ ባህሪ አምጥቷል። ይሄ ደግሞ ቅድስትን ሰላም ነስቷታል። ቅድስት ይሄ ነገር አብርሽ ፍቅሩ የቀነሰና ስለሷ ትኩረት እንደማይሰጣት ስለተሰማት ሁልጊዜ መነጫነጫ አብዝታለች። እንደ በፊቱ ትወደኛለህ ወይ የሚለውን ጥያቄ አንስታለች። እናም አብርሽ ለምን ይሄን ጥያቄ ጠየቅሽኝ ባለ ጊዜ እሷም ይሄን ጥያቄ የጠየቀችው ካለው ሁኔታ ተረድታ እንደሆነ ለሷ ምንም አይነት ስሜት እንደሌለው እንደገባት ስለሆነ ተናግራለች። አብርሽ ግን ይሄ የተሳሳተ ስሜት እንደሆነና በጭራሽ እሷ እንደምታስበው ሁሉም ነገር እንዳልሆነ ይናገራል። አሁንም ቢሆን እንደ ድሮ እንደሚያፈቅራት ቢነግራትም ግን ደግሞ እሷ አይ ይሄ ውሸት ነው፣ ትክክል አይደለም፣ እንደ በፊቱ አትንከባከበኝም፣ እኔ ካልደወልኩ አልደውልም፣ በደውልም እንኳን አንስተህ ደግሞ መልሼ እደውላለሁ ብለህ ተዘጋለህ እንጂ በጭራሽ እያናገርከኝ አይደለም እያለች ነው። ይሄ ደግሞ ለፍቅራቸው እንቅፋት የሚሆንና በዚሁ ከቀጠለ ደግሞ መለያየት ደረጃ ላይ ሊደርስም ይችላል። አብርሽ በትንሽ በትልቁ መንጨራጨርና መጨቃጨቅም አምጥቷል። በእርግጥም ቅድስት በባህሪዋ እንግዲህ ፍቅሩ ይሁን ምን መነጫነጫ አብዝታለች። አዜብ አርፍዳ ወደ ትምህርት ቤት ከው ስትል ይዞ ትንሿን ወደ ትምህርት ቤት ሸኝቶ ሲለያዩ መንገድ ላይ ተጋጭተዋል። በዚህም በመጋጨታቸው ምክንያት እንግዲህ አዜብ ይዙን ይቅርታ ጠይቃ ረፍዶባት ስለሆነና እየተቻኮለች ስለነበረ እንዳላየችው ነግራው እንግዲህ ወደ ትምህርት ቤቷ ሄዳለች። እናም ትምህርት ቤት ትንሿ አርፍዳ ስለነበረ ወደ ቤቷ ስትመለስ ኢዛና ጋር ተደዋውሎ ቤት እንደሆነች በነገረችው ጊዜ እሱም ስራውን ትቶ ወደ ቤት ሲመለስ በድጋሚ መንገድ ላይ ተገናኝተዋል። አዜብ ይሄንን የድጋሚ ቻንስማ አላሳልፍም ብላ ኢዛናን ስልኩን ተቀብለዋለች ማለት ነው። በዚህን ጊዜ ስልኩን የተቀበለችው ኢዛና ምንም ሳያስበው የጓደኛዋ ለመደወል ፈልጋ ባላንስ እንደሌላት በነገረችው ጊዜ እሱም አምኗት እሺ ብሎ ስልኩን ሰጥቷታል። በዚህን ጊዜ አዜብን በብልጠት እንግዲህ የኢዙን ስልክ ወደ ስልኳ ደውላበታለች ማለት ነው። ጓደኛዋ እንዳላነሳችለት ነግራው በኖርማል ስልኩን መልሳለታለች። በሌላ በኩል ቅድስትን መቅዲና ሉላም የጓደኛቸው የአቤል ነገር ግራ አጋብቷቸዋል። አቤል ከሰዎች መገለልና ስለሷ መብሰልሰል ወደ እብደት እየተቀየረ ያለ ይመስላል። ከባድ ዲፕሬሽን ውስጥ ገብቷል። ቤት ውስጥ ብቻውን ተቀምጦ እየቆዘመ ባለበት እንግዲህ ትምህርት ቤት ተቀምጦ ባሻ
ምን ሆነህ ነው? አይን ቀልቷል፣ አሞሃል እንዴ ባለው ጊዜ እንግዲህ እንደውም እዚህ መቆየት አልፈልግም ብሎ ተናዶ ክፍለ ጊዜውን ጥሎ በመጣ ጊዜ ጓደኞቹ ለሱ አስበውና ተጨንቀው የሆነ ነገር መፍጠር አለብን፣ ካልሆነ ግን ጓደኛችንን አይናችን እያየ እናጣዋለን ብለው ሰግተዋል። መቅዲና ሉላ የአቤል ነገር ስላሳሰባቸው ምን ማድረግ አለብን የሚለውን ጉዳይ እየተወያዩበት ነው። በዚህ ምክንያት እንግዲህ አቤልን ከቤቲ ጋር አንድ ላይ ብናረግ አዲስ ህይወት ቢጀምር ለእኑ ያለው ፍቅር ይቀንሳል፣ ምናልባትም ሊረሳት ይችላል እያለ ነው። እናም እንግዲህ በዚህ ሀሳባቸው ተስማምተው ቤቲን ወደ አቤል ይዘዋት ለመሄድ ተስማምተዋል። ቤቲ ከአቤል ጋር የተለየ ስሜት እንዳላት እና ልታገኘውም እንደምትፈልግ በጠየቋት ጊዜ ለማግኘት ፈቃደኛ እንደሆነችና አብረው መሆንም እንደምትፈልግ ስትነግራቸው እንግዲህ እነሱም ለጓደኛቸው በማሰብ ለቤቲ በጣም ብዙ ነገሮችን ብለዋታል። ከነዛ መካከልም እንግዲህ አቤል የሴት ፎቢያ ስላለበት ምናልባትም ባንዴ ላይቀበልሽ ይችላል፣ ግን አንቺ ተስፋ ያለ መቁረጥ የራስሽን ስራ መስራት ይኖርብሻል። እሱን ያንቺ ለማድረግ መታገል መልፋት ሊጠበቅብሽ ይችላል። በአንድ ጊዜ እንደሚቀበልሽ እንዳትጠብቂ ብለዋታል። በዚህ አሳምነዋት እሷም እሺ ብላ ተስማምታ ወደ ቤት እየሄዱ ነው። ችግሩ ገና በር ላይ ሲደርሱ ግን መቅዲና ቤቲ ተጣልተዋል ማለት ነው። አቤልም በመካከላቸው ቁጭ አድርገውት እነሱ በስድብ እየተሞላለጩ ነበር። አቤል አንድ ህግ አውጥቷል። ይህ ህግ ምንድነው? ማንም ሰው መልእክቱን ቤቲ መናገር ስትፈልግ ለአቤል፣ አቤል መቅዲ መናገር ስትፈልግ ለአቤል፣ አቤል ለሁሉም አቀባይ ቃል አቀባይ እንዲሆን ቢስማሙም ግን ደግሞ ቅብብሎሹ ስድብ ሆኗል። ሉላ የመጣንበትን ጉዳይ ረስታችሁ እንዴት እንደዚህ ታረጋላችሁ በሚል ከመቅዲ ጋር ተጣልተዋል። መቅዲም እኔ ምን ላደርግ እሷ አይደለች እንዴ እንዲህ ያደረገችኝ በሚል አንዳንድ ለመግባባቶች ተፈጥረው እነሱም አለመግባባቶችን በመግባባት ፈተው አቤልን ለማግኘት ወደ ቤት ሄደዋል። ወደ ቤት በሄዱበት ጊዜ እንግዲህ ሁላቸውም ቤት ሲገቡ እሺ እሷ ምን ልታረግ መጣች የሚል ጥያቄ ነበር የመጀመሪያው። እነሱም ቤት የመጣችው ልታዩ ፈልጋና ከክፍል የወጣበት ሁኔታ ጥሩ ስላልነበረ አሁን በምን ሁኔታ ላይ ይሆናል የሚለው ነገር አሳስቧት እንደመጣች ነግረዋት ያለ ምክንያት የቃርስተን መተናል ብለው ሁለቱም አውርተው እንዲግባቡ ስለፈለጉ ቤቱን ለቀው ወጥተዋል። ግን ደግሞ በዚህም የተነሳ ቤቲ እሺ ብላ አቤልን የራሷ ለማድረግ የተቻላትን ጥረት ብትሞክርም የሴት ፎቢያ አለበት ነው ያሉኝ ብለው ነበር። ግን ደግሞ አቤል እዚህ ለምን ይዘውሽ እንደመጡ ለምን እንዲያመጡሽ አውቃለሁ፣ ጓደኞቼ ለኔ በማሰብና በመጨነቅ ነው። ግን ደግሞ ይሄ ለአንቺ በጣም ከባድ ነው ብሏታል። እኔ በዚህን ሰዓት አዲስ ህይወት የመጀመር ምንም አይነት እቅድ የለኝም። እናም ለዛ ነው እኔ ከሰው እየሸሹ ያለሁት። ስለዚህ አንቺም ብትሆኚ በእኔ ህይወት ምን እንዳላውቀሽ ነው የመጣሽው ባላት ጊዜ ጓደኞቹ የሴት ፎቢያ እንዳለበት እንደነገሯት ስትነግረው በጣም ተናዷል አቤል። ግን ደግሞ እኔ የሴት ፎቢያ ሳይሆን ያለብኝ እኔ ከዚህ በፊት በጣም የምወዳት ፍቅረኛ አለችኝ፣ አሁንም አለችኝ። ለትምህርት ከሀገር ስለወጣች እንጂ ሌላ ምንም የተፈጠረ ነገር የለም። በዛ ላይ ደግሞ ትመጣለች፣ እጠብቃታለሁ። አንቺ በዚህ ስሜት ውስጥ ወደኔ ከኔ ጋር ብትሆኚ ተጎጂዋ አንቺ ነሽ ብሏታል። እንዴ ለኔ ያሉኝ እኮ የሴት ፎቢያ ያለበት እንጂ ፍቅረኛ አለው አላሉኝም ብትለውም እውነታው ይሄ ነው። አምሽ ብትቀበይ ጥቅሙ ለራስሽ ነው፣ ካልሆነም ግን ተጎጂዋ አንቺው ነሽ። አሁን ለቀሽ ውጪ ብሏታል። ቤቲ በጣም ተናዳለች። እንዴት እኔም ማስረሻ ያረጉኛል? እኔ የኗሪ አኗኗሪ ነኝ እንዴ በሚል እጅግ በጣም ተናዳና ተበሳጭታ ቤቱን ለቃ ወጣለች። አቤልም ውጭልኝ ብሎ በጮህባት ጊዜ እሷም መቆየት እንደማትፈልግና ግን ደግሞ በቀላሉ የሚፈታ ጉዳይ እንዳልሆነ ተናግራ እንግዲህ ክፍሉን ለቃ ወጣል ቤቱን ለቃ ወጣለች ማለት ነው። መቅዲና ሉላ ምን ተፈጥሮ ይሆን ምን ይሆን ገጥሟቸው ነው እያሉ መንገድ ላይ ቆመው እየተጠባበቁ ነበር። ቤት እንዲያገኝቻቸው በጣም ተናዳባቸዋለች። እንዴት እኔም ማቆያ ልታረጉኝ ነው? ለጓደኛችሁ ብላችሁ እኔ ሴት አይደለሁም? እንዴት እንደዚህ ታረጋላችሁ? አንቺ ሴት አይደለሽ? አንተ እህት የለህም? እንዴት ነው ይሄንን እውነት እያወቅክ እኔ ከሱ ጋር እንዲሆን የፈቀድከው ያሰባችሁት ብላ ነበር። ግን ደግሞ እነሱም አሁንም ቢሆን ተስፋ እንዳትቆርጥና እንድትታገል አቤልን የራሷ እንድታረግ መክረዋታል። ግን ደግሞ እንግዲህ ቤቲ እንዴት አርጌ ነው በዚህ ሁኔታ እንዴት እንደጮህብኝና እንዳዋረደኝ አታውቁም ብላ ነበር።
እሱ አሁን ያለበት ስሜት ጥሩ እንዳልሆነና ከዚህ ስሜት ግን ተስፋ ሳትቆርጥ ታግላ እንድታስወጣው አሁንም ቢሆን ተስፋ መቁረጥ እንደሌለባት እስከ መጨረሻው ድረስ እንድትታገል ነግረዋታል። ቤቲም እንግዲህ ይሄን ተስፋ አድርጋ ምንማ አለቃችሁም እያንዳንዳችሁ የእጃችሁን ሰጣችኋለሁ በሚል እንዱላ ላይ ምዝታለች ማለት ነው። ትንሿና ኢዙ ጥሩ ቀና እያሳለፉ ነበር። ኢዙም ስራ ፈቶት ስራውን ትቶ ተመልሶ ትንሿን ማርፍዲያ ክላስ ዘግታ በቤታቸው ደስ የሚል የጥንዶቹ ውይይት ነበራቸው። እንደግሞ በመሃል አንድ ስልክ ጠርቷል። ኢዙም ከመስሪያ ቤት ነው የሚሆነው። አሁን እኔ ማንሳት አልፈልግም፣ ምናልባት ና ሊሉኝ ይችላሉ ባለ ጊዜ ወይኔ ላንሳው ብላ ትንሿ እሺ ብሏት አንስታው ነበር። ስልኩን ባነሳችው ጊዜ ግን ያልጠበቀችው ስልክ ተደውሏል። ያ ምንድነው? የኢዙ ስልክ አይደለም ወይ? ኢዙ የት ነው ያለው ብላ ጭራሽ አቆላምጣ ነበር የምትጣራው። ማንነሽ ባለች ጊዜም አዜብ እንደሆነች ተናግራለች። በዚህን ጊዜ ይሁንና እናግራት ብላ ለኢዙ ስልኩን ሰጥተዋለች። ኢዙ ለምን እንደደወለች በነገራት ጊዜ ቀን ላይ የተገናኙት ቀን ላይ ጥሩ ግንኙነት እንደነበራቸውና ስንት አይነት ማንነት ነው ያለ፣ አሁን ደግሞ የተቆጣ ትመስላለህ እያለች ነው። ኢዙም ሁለተኛ በዚህ ስልክ እንዳትደውልና እንደማያውቃት ነግሯት ስልኩን ዘግቷል። በዚህን ጊዜ ትንሿ እጅግ በጣም ተናዳለች። ትንሿ በጣም ተበሳጭታ ጥላው መኝታ ቤቷ ገብታለች። ኢዙም እሷን ለማዋል በሞከረ ጊዜ አጠገቤ እንድትቀርብ አልፈልግም ብለዋለች። ኢዙም ከሷ ምንም ያጣውና የጎደለው ነገር እንደሌለ ከሷ የተለየን ሌላን ሴት ማየት እንደማይችል ቢነግራትም እንደሞ ትንሿ ልትረዳው ፈቃደኛ አልነበረችም። ኢዙ ከስንት ማባበልና ልመና በኋላ ከትንሿ ጋር ነገሮችን በሰላም ፈተዋል። ይህ የሚሆነው ምንድነው? ከዚህ በኋላ ስልክ ላይ አንድ ሴት ቢደውል እኔ በጣም ነው መበሳጨው፣ ከዚህ በኋላ ይቅርታ አላደርግልህም ተብሎ በማስጠንቀቂያ የዛሬውን ታልፏል ማለት ነው። ውድና የተወደዳችሁ ለዛሬ የነበረን ቆይታ ይመስላል። በቀጣይ እስከምንገናኝ መልካም ጊዜ